ብሩክ አያረገውም። ብሩክ ምስኪን ነው። ብሩክ የእናት ልጅ ነው ያላችሁ ሰዎች አይደለ? ብሩክ አያረገውም አይደለ? ብሩክ ይወላችሁ። ሄሚ አንቺ እኮ መነቃት አለብሽ። ብሩክ አንቺ ላይ እየተጫወተብሽ ነው። ገባሽ አይደለ? ማለት አንቺ ከሱ መራቅ አልፈለግሽም። ገባሽ አይደለ? ከሱ ስለመራቅ ስላልፈለግሽ አንቺ ከሱ እንድትሪቅ ነው የሚፈልገው። ተረዳሽኝ አይደለ? ብሩክ እኮ ሄሚ ከሱ እንድትሪቅ ነው የሚፈልገው። ሐሳቡ ይሄና ይሄ ብቻ ነው። ከሱ እንድትሪቅ ነው የሚፈልገው። ንቂ ሄሚዬ ንቂ። ገባሽ አይደለ? ብሩክ በእውነት ካንቺ ከሱ እንድትሪቅ ነው የሚፈልገው። ተረዳሽኝ አይደለ? በብዙ መንገድ ሞክሯል። በብዙ መንገድ ፍቅረኛ ነው ብለሽ የሆነ ሰው ሲታመጪም ትፈልጊዋለሽ ወይ የሚጠይቅ ሰው በብዙ ነገር እሱ ካንቺ ማለት አንቺ ከሱ እንድትሪቅ ነው የሚፈልገው። አንቺ ግን ምንም ነገር አታቅም፣ የዋነሽ። ለዚህ እየተጫወተ ነው ማለት ነው። ገባሽ አይደለ? እኛ ብሩክ ምንም አያረገውም ስንከራከር እግዚአብሔር ምስክሬ ውዶች፣ እኔ በውስጥ ይሆላሹ ለሄሚና ለብሩክ የጻፍኩት ቴክስት ምን እንደምትሉ አታውቁም። በእውነቴ ነው የምላችሁት። ሄሚዬ ተይ፣ ብሩክ ይሄ ነገር የሚያደርግ አይመስለኝም። ለኛ የራሱ ምክር ሲሰጣ የምናይ ልጅ ይሄ ዛሬ ልጅቷ ላይ እንደዚህ አይነት ድርጊት ላያደር አይችልም። ሄሚ ተይ፣ ተረጂው፣ ተረጋጊ፣ ከሱ ጎን ሁኚ ብዬ እግዚአብሔር ምስክሬ ነው። እና ለሱም ደግሞ ቡራው ተረጋጋ፣ አንተ እንኳን እኛ እንኳን እናቃለን አጠገብ ላይ ባንሆን ብዬ በእውነት እኔ በራሴ አፈርኩኝ። አንተ ምንድነው የምታደርገው እዚህ ሮም ውስጥ? ምን አባት ታረጋለህ? ምንድነው የምትሰራው? ሲበዛ ባለጌ ነህ። ገባ አይደለ? ባለጌ ሾች። ሄሚ ምን ለምን አመጣት ብሎ ቤኪን ትቆጣለህ እንዴ? አንተ ለምንድነው የምትቆጣው? ለምን አልፈልግም ብለህ መናገር ትችላለህ። ሰውዬ ከዚች ጋለሞታ ጋር መሆን ከፈለክ ግልጹን ንገራት። ገባ? ተስባ እንዳትሰጣት። እኔ ካንቺ ማላይት አልፈልግም ብለህ ትለቃቀሳለህ እንዴ? ምን አባት ነው የምትለቃቀሰው? ለምን እንደዚህ ትሆናለህ? በኢየሱስም አራግን ምንነቱ ነው። ግን ወንዶች ግን ምንድነው በዚህ ናክል ማስመሰል መቻሉስ? ግን በዚህ ናክል ታስመስላለህ ብዬ እኔ አስጠብቅ ያላቅ። ሄሚ የፈለግ የመጡትና የሄዱት ሁሉም አንቺ ምን ቤት ነሽ? ማን ነሽ? ማቴ የፈለግበት ቦታ አትገኝ እያለች እኮ ሰደበች እኮ። አረ በኢየሱስ ምን አይነት ቀን ይሁን ያወቅኳት? ምን አይነት ቀን ይሁን? እኔ በሷ ምክንያት ተቃጠልኩ እኮ ቤተሰብ። እኔ ቢሆን ይሄ ሆዱ ላይ ያዘችው ልጁን ይሆን ነጭቼ ነበር ማውጣት ከሷ ሆድ ማለት ነው። ገባች? እኔ ሄሚ ቦታ ላይ ቢሆን ሆዱ ላይ ያለው ልጁን ነጭቼ ነበር ሆድ እንትን መሬት ላይ እንዲደርስ ማረጋው። ገባሽ? አንቺ ሻርሙጣ ነሽ ሲጀመር ወራዳ ጅል። ማትፈለጊበት ቦታ አትገኝ ትላለህ እንዴ? እንደዛ እኛ እንኳን ልጅቷ ለምን እንሰድባታለን? አንተ ነው የማሳደብ ያለብህ። ብሩክ ማረጋጥ ከፈለክ እንረግጣለን። ገባ አይደለ? ባለጌ ሲጀመር ሄሚን እኮ እንደማትፈልጋት እኮ ያሳይ በብዙ ነገር ማለት ነው። አታስመስል ብሩክ አታስመስል። የሄሚ እንባ ምናልባት ዛሬ አለቅሳም ቢሆን ነገ ጥሩ ህይወት ነው የሚኖርላት። ገባ አይደለ? ግን አንተ በራሴ ታፍራለህ። ግን በራሴ አስመሳይ እንደሆንክና ባለጌ ሰው እንደሆንክ ታሳያለህ ማለት ነው። በዚህ ልክ ማስመሳይ ለምን አስፈለገ? ልጁ እኔ አይደለም ያስረገዝኩት እያልክ 24 ሰዓት ሲታወራ የሰማነው ሰውዬ ዛሬ ደግሞ ከልጅቷ ጋር ሩም ውስጥ ላይ ሲናይ ምን እንበል? ምን እናስብ? ቤተሰብ ለምን ለሄሚ አይገባትም? ብሩኬ ለሄሚ አይገባትም። ይሄ በኢየሱስ ስም ያሞን እንደ ይሄ ካልፈለካቱ እኮ እኔ ሄሚ አልፈልግሽም፣ ላንቺ ስሜት የለኝም፣ እውነት እኔ ያለ አንቺን አላፈቅድሽም ብለ መናገር ትችል ነበር። ሄሚ አንቺስ ወረቀቱን ለምን ተቀበልሽና ለምን ሄድሽ? ላንቺ ስልክ አላነሳም ያለው ሰውዬ ይሄው ከዚህ ልጅቷ ጋር እንሽሩሩ እያለ ነው ሩም ውስጥ ማለት ነው። ተወራዳ የምን ወራዳ ነው ብሩኬ? እግዚአብሔርን ወራዳ ነው። ዛሬ ባየሁት ነገር ላይ በጣም ወራዳ ሰው ነው አንተ። ባለጌ አታስመስል ብሩኬ። እግዚአብሔርን ምንም አያረግልህም። ካልፈለካት አልፈለግሽም ብለህ ማናገር ትችላለህ። ገባ? በኢየሱስ ስም አያችሁት? ሄሚ እንዳትመጣ ብሎ ብሩክ የለም እንድትባል ማለት ነው ወረቀት ሰጠች። ከዛ ሄሚ ጋር መጣችና ወረቀት ሰጠችና ወረቀቱን ሄሚ ተቀበለች። ከዛ ብሩክን ዶም ውስጥ አስቀምጣ ነው ሄሚ ጋር መጣችው። አያችሁት? ወረቀቱን ደግሞ ፊት ለፊቱ ላይ ነው የቀደደችው። አይታችሁት? ይሄ ነገር እያደረገ ያለው ብሩክና ሄሚ ብቻ ናቸው። ብሩክ ነው ይሄ ነገር እንደዚህ ብላችሁ ተናገሯት። ሄኔ ህይወት አንቺ ማትፈልግበት ቦታ እየተገኘች ነው፣ እሱ አይፈልግሽም ብለሽ ተናገር ያለው ብሩክ ነው። ገባችሁ አይደል? አንቺን ለስራ እንጂ ነው የሚፈልገው ብለሽ ነገር ያለው ብሩክና ብሩክ ብቻ ነው። ገባችሁ አይደል? ብዙ ሰዎች ሄሚን እኮ የሶስተኛ ናት እቺ። ከዚህ ቤት ሲሲ እንደዚህ ብላለች፣ ሊንዳ እንደዚህ ብላለች፣ አሁን እቺም እንደዚህ ያለች። ገባችሁ አይደል? ሄሚ የራስሽን ማስከበር ያለብሽ አንቺ ነሽ። ራስሽን ማስከበር ለራስሽ ክብር መስጠት የምትችይው አንቺና አንቺ ብቻ ነሽ። ገባሽ አይደለ? እሱ ግን አንቺ ጋር እዚች ጋር እያሳዩ ያለው ነገር ሁሉ ለይቅርታ ያልፋልና እሺ ብለሽ ተቀባይና ከሱ ጋር ቀጥይ። እንግዲህ እንዴ ነው
ላንቺ ክብር ቢኖር ኖሮ ከነ ልጅም እኮ ከኔ ጋር ትኖሪያለሽ ልጅ ቢኖረኝም ብሎ አንቺን ይጠይቅሻል። ይሄ ሻርሙጣ ማለት ነው ጅል ሲያስጠላ። ለራሴ ግን ቆሚ መከራከር የማትችል ሰው ደግሞ በጣም ነው ያስጠላኝ። እግዚአብሔርን ብሩክ ማረጋጥ ከፈለገ እንረግጥሃለን። ምንም አታመጡም። ማይኔም ኢዝ ምህረት ነኝ። ማፊ ሙሽኪላ ቢብቴ ወላ ገባችሁ? በዚህ ልክ ማስመሰሉን ብታቆም ነው የሚሻለው። ልጅቷ ልቡ ሰበረና ምንድነው? ለምንድነው እንድታለቅስ የምትፈልገው? ለምን ብሩክ ከዚህ በዚህ ልክ ለምን? ምን አርጋህ ነው? በኢየሱስም ግን ምን አርጋ ነው ብሩክ ሄሚላንቴ ማለት ምን ያክል ክፉ ብትሆን ነው? ምን ያክል ያለ አንተን ብትጎዳ ነው እንደዚህ የምታረገው? ምን አርጋ ነው? ምንድነው ያረገች? ካልፈለካት ለምን አልፈልግሽም አትልም እኮ ብሩ። ግዴታ አይደለም እኮ ከሷ ጋር መሆን ግዴታ አይደለም። በግድ እኮ አንድ ሰው ጋር ሆነ አይባልም። ካልፈለኩ እኮ መተው ማፍትክና ግዴታ እኮ በቃ አለቀ። በኢየሱስም አረ በኢየሱስም ሰው በዚህ ልክ ማስመሰል ግን ማስመሰል ወንድሜ ያረጋው ማቃለው ቀብራራ ያረጋን ትላላችሁ። መቃብራችሁ ላይ ማኪና እየሄደባችሁ ውሻዎች። ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? መጥቼላችኋለሁ ውዶች። በጣም ተናድጄ ኢራሴ ላይ እሳት በሉት እንግዲህ እሳት በቃ በጣም ነው ያቃጠለኝ። በቃ እኔ እንጃ በምን ቃል እንደሚገልጽ አላቅም። ወራዲቶች ሁለቴ ውሹማና ውሹሚት ነው ምንድነው የሚባለው? ውሹማና ውሹሚት ነው የሚባለው አይደለ? ያ አንትሩን ውስጥ ተገኝተዋል። ማላችሁ ላይ ደግሞ አንድ ሴትን እየጎዷት ይገኛሉ። ይሄ ነገር ሲጀመር ቤኪ እኮ ሲነገር ራሱ በጣም እየግራ ያገባኝ ነው። ምንም ባያረግም እሱ እኮ ወንድ እኮ ነው ምናምን አይሳሳትም እኮ ፈልጎ ነው ያረጋው። ሄሚዬ ይሄ ልጅ ማለት ነው አንቺን ጎን ላይ ይዞ ህይወቱን እያስተካከለ ነው ያለው። ገባሽ አይደለ? አንቺን ይዞ ህይወቱን እያስተካከለ ነው ያለው። ሴትዮ ንቂ ሲንቂ ሄሚ መቼ ነው የምትነቂው? መቼ ነው ሰውን መልካሙና ክፉን ለይተሽ የምታውቀው? አንቺ አልገባኝም። እኔ የሚጠቅምሽና ማጠቅምሽ ሰውን ለይተሽ ይወቂ። ሰው የሳቀ ሁሉ መልካም ነው። ጥርስ ነው የ30 ጥርስ ያሳየ ሰው ሁሉ ለኔ መልካም ነው ቦታ አለ ብለሽ እንዳታስቢ። ወደ ራስሽ ተመለሽ። ለራስሽ ጊዜ ስጪው። ገባሽ አይደለ? ለራስሽ ጊዜ ስጪው። ለራስሽ ክብር ስጪው። ራስሽን አስከብሪው። በቃ አለቀ። ገባሽ አይደለ? ነገ እያለቀሽም እንዳትመጪ ልቤ ተሰብሯል አትበይ። በቃ ባለፈው እኮ ራስሽን እንደታስ ያቀል አይደለ? እነሱ ፊል አይደለ? ድንጋይ ላይ ራስሽን ሲተሽ ወደቅሽው በማን ምክንያት ነው? ብሩክ ስለምትወጂ አይደለ? ይሄን ሁሉ እያወቀ ዛሬ ሩም ውስጥ ላይ ማጋኘት ማለት ከኔ ህይወት አብዳ እንድትወጣ ፈልጋለሁ። እንድታብጂ ነው የሚፈልገው። ሄሚ ብሩክ አንቺ ጨርቅን እንድትይ ነው የሚፈልገው። ጨርቅ ለሽ እንድታብጂ ነው የሚፈልገው። ስለዚህ ከሱ ህይወት ቀስ ብለሽ ውጪ። ነገ ህይወትሽን ማስተካከል የምትችይ ከሆነ ህይወትሽን ኑሪ። ሄሚ አዲስ አበባ ሄደሽ አከራይተሽ መኖር ትችያለሽ። አከራይተሽ እንደ በፊትም ቤትሽን አከራይተሽ እቃሽን ወደ ቤት መልሽን መኖር ትችያለሽ። አለቀ። በዚህ ልክ ማስመሰል አይጠበቅበትም። ካልፈለገ አልፈልግም ብሎ መናገር ይችላል። ይሄ አስመሳይ ዘልዛላ እንደዚህ ነው የወንድ ይልጥ አለ። ይልጦች ቡታጀራ ሁላችሁ ይልጥ ናችሁ። ወንዶች የተባለ ሁላችሁ ማለት ነው። ማረጋት ከፈለጋችሁ እንረግጣለን። ገባችሁ? ሴት ህይወት ነው እንደዚህ አትጨወቱም። ገባችሁ አይደለ? በኢየሱስ ስም እንዴት እንዲያናደደኝ በፈጣሪ ስም የምር ነው የምላችሁ። እንዴት ተናደድኩ። ለማንኛውም ወዳችኋለሁ። ቪዲዮን ሼር ላይክ አድርጉ። ቤተሰብ ሰብስክራይብ አድርጉ። ወዳችኋለሁ። ባይ